ለጾታዊ ግንኙነት ከተመኘኝ ደቂቃ ጀምሮ ጠለዋለሁ ነው ያለች። በተለያዩ ጊዜያቶች 6 ባሎችን አግብታለች። አንድም ግን በህይወት የተረፈላት የለም። ሁሉን ነገር ያሟላች ሴት እንዴት ነው ትዳር ልታጣ የምትችለው? ችግር ከሌለ በስተቀር እንደ ገፊ ነው የሚቆጥሯት፣ እንደ ድለቢስ ነው የሚቆጥሯት። ከዚህ ባለቤቷ ጋር ጥሩ ህይወት ቢጀምሩ 6 ወር ላይ ነው በሞት ያጣቸው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም ወደ እናንተ ይዤ የምቀርበው ታሪክ ነው ከፕሮግራሜ አድማጭ ተመልካች የደረሰኝ ማለት ነው። እና የዛሬ ባለታሪኬን ያገኘኋት በስልክ አይደለም ወይም ደውላልኝ አይደለም። በአንድ አጋጣሚ ተገናኘን እና ረጅም ሰዓት አብሮ የመሆን አጋጣሚው ነበረን እና ከዚህ በፊት አላቃትም። ነገር ግን አንድ በግሩፕ የሚያገናኘን ጉዳይ ስለነበር እዛ ላይ የተገናኘ ነው እና እንዲህ አይነት መርሃ ግብር እንደምሰራ ታውቃለች፣ ፕሮግራሜንም ትከታተላለች እና ያ የጋራ ነገር ከተበተነ በኋላ ልታወራኝ እንደምትፈልግ ነገረችኝ። ፍቃደኛ ነበርኩ እና ከዛ በኋላ የህይወት ታሪኳን የነገረችኝ በጣም ነው ያዘንኩት። እንግዲህ በእያንዳንዳችን ቤት ውስጥ የተጻፈ ግን ያልተነበበ መጽሐፍ አለ ብዬ አምናለሁ እና ሁሉም ሰው ቢያውቀው የራሱ የህይወት ታሪክ አንድ ራሱን የቻለ መጽሐፍ ይወጣዋል እና ቀጥታ ወደዚች እህት ታሪክ ነው የምወስዳችሁ እና እንግዲህ እሷ እንደነገረችኝ ተወልዳ ያደገችው በገጠሪቷ የሀገራችን ክፍል ውስጥ ነው። በገጠር የሀገራችን ክፍል ውስጥ ነው። ወላጆቿ የዳሯት በ13 ዓመቷ ነው፣ ገና ልጅ እያለች ማለት ነው። እና እንግዲህ ገጠር ውስጥ ይሄ የተለመደ ነው። ሰው ምንድነው የሆነው? ፍቃደኛ ስላልነበረች ቤተሰቦቿ አስገድደው ቢድሯትም ትዳሩን እምቢ ትልና ባለቤቷን እምቢ ትልና አምጥታ ትወጣለች እና ሲይዙ ሲመልሷት ከአቅም በላይ ሲሆንባቸው አይ በቃ ከሷ ፍቃድ ውጭ ምንም ማድረግ አንችልም ይሉና ይተዋታል። በዚህ የተነሳ ባል ቂም ይይዛል። ታሪኩ የሚጀምረው እዚህ ጋር ነው። ቂም ይዝባትና ከኔ ካመለጥሽ በኋላማ እድሜ ልክሽን ባላታገቢም ብሎ ዛተብኝ ነው እሷ የምትለው። ከዛ በኋላ ምንድን ነው የሆነው? ተለያዩ እንደ ዛተባት ማለት ነው። ከዛ በኋላ ሰው ቤትም ተቀጥራ ስትሰራ ምንም ስትል እድሜዋ እየጨመረ መጣ። አዲስ አበባ መጣች፣ ከገጠር ማለት ነው። እንግዲህ በ13 ዓመቷ የታደረችው ገጠር ነው ብያቸዋለሁ። ከዛ በኋላ ግን በዘመድ አማካኝነት አዲስ አበባ ትመጣና ስራ ይፈልግላታል። ትገባለች። የገባችው ምግብ ቤት ውስጥ ነው። ባለሙያ ነች እና የቀጠሯት ሰዎች ይወዷታል። ባህሪዋ ጥሩ ነው፣ መልኳ ጥሩ ነው፣ ሙያዋ ጥሩ ነው። ስለዚህ እንደ ልጅ አድርገው እነሱ ጋር እያስተማሩም ማሳደግ ጀመሩ እና አጋጣሚ ሆና የተቀጠረችበት ቤት ምግብ ቤት ስለነበረ ብዙ ደንበኞች ይመጣሉ። ከደንበኞች ጋር ያላት ቅርርብም በጣም ጥሩ ነው። ደንበኛ መያዝ ትችልበታለች እና የሚመጡ ከስተመሮች እየወደዷት ይመጣሉ። ትህትናዋ፣ ውበቷ፣ ሁሉም ነገር ማለት ነው። ነገር ግን አለች እሷ መጀመሪያ አልገባትም። በዛ አጋጣሚ እንግዲህ ከዛኛው ትዳሯ ከመጣች በኋላ ያው እንደማንኛውም ሰው እሷም አቻዋን አግብታ የራሷን ቤተሰብ መስርታ መኖር ትፈልጋለች። ነገር ግን ወንዶች በፍቅር ፈልገዋት ሲመጡ 1 ሳምንት በላይ አይቆይም ከእሷ ጋር ማለት ነው። ከ1 ሳምንት በላይ አይቆይም ያለምንም ምክንያት። እሷ እንግዲህ በማታውቀው ምክንያት ትተዋት ይሄዳሉ። እያለች አእምሯ ላይ የሆነ ነገር መፈጠር ጀመረ። ለምንድን ነው ወንዶች የሚጠሉኝ? መጀመሪያ በውበቴም በሙያም በባህሪም ተስበው ይመጣሉ። በትክክልም ደግሞ ለቀረቡኝ ወንዶች የምመጥን አይነት ሴት ነኝ ነው ያለችው። ያ ውበቷ አሁንም ዛሬም አለ፣ ላይ ያስታውቃል። አሁን የራሷ የሆነ ስራ ነው የምትሰራው፣ የግል ስራዋን ነው የምትሰራው። የግል ምግብ ቤት እንደዚሁ ከፍታ ማለት ነው። ግን እንደውም እኔ መጀመሪያ ምንድን ነበር የመሰለኝ የልጆች እናት እንደዚህ ትዳር ያላት ምናምን ነገር ነው የመሰለኝ። በኋላ ግን ስታወራኝ በጣም የሚያሳዝን ታሪክ ነው። ዘመዶቼን ነው የማሳድገው። እግዚአብሔር ይመስገን የራሴ የሆነ ትልቅ ሆቴል አለኝ። ነገር ግን ልጅ አልወለድኩም። እኔ እንዲህ ስትለኝ ያው ልባችሁ ይሰበራል አይደለ?
ለምን ብሎ መጠየቅም ትፈራላችሁ። እና አንዳንድ ጊዜ ሰዎች ሊነግሯችሁ የሚፈልጉት ታሪክ አለ፣ ሊነግሯችሁ የማይፈልጉት ታሪክ አለ። ስለዚህ የእሷን የውስጥ ፍላጎት ሳላቅ እንዲህ ፈርዘር መሄድ አልፈለኩም፣ ግን በራሷ አነሳሽነት ነገረችኝ እና እንደውም ብታቀርበው በሚል ማለት ነው ተነጋገርን። የሚገርም ከዛ ከመጣሁ በኋላ ተቀጥሬ የሰራበት ምግብ ቤት ረጅም ዓመት ሰራሁኝ። ከዛ በኋላ ግን የራሴ ምግብ ቤት ከፈትኩና መስራት ጀመርኩኝ። ከዛ በኋላ በህይወቴ የተለያዩ ሰዎች መጥተዋል፣ ግን ይቀርቡኛል፣ ይሄዳሉ አለች። ከዛ በኋላ ግን ልክ 22ኛ ዓመቴን ሲይዝ አንድ ሰው ቀረበኝ አለች። አንድ ሰው ቀረበኝ። በጣም ጥሩ ሰው ነው፣ የስራ ሰው ነው፣ የምፈልገው አይነት ባህሪ ያለው በቃ ቤተሰቡን የሚወድ ትዳሩን የሚወድ እንደዛ አይነት ተቀራረብን። እሱ እንደሌሎቹ ትቶኝ አልሄደም አለች። ከዛ እየተቀራረብን እየተዋደድን መጣን፣ ልንጋባ ወሰነን። ስለዚህ በ13 ዓመቴ ከፈታው ትዳር በኋላ ከረጅም ዓመት ቆይታ በኋላ ያዝኩት ትዳር ይሄኛው ነው አለች። ከዛ ያው ቤተሰብ አወቀ፣ ደስ አለው። ስለዚህ አሁን አእምሯም ትንሽ እንትን ብሎ ስለነበረ ያለፈው ተጽዕኖም ስለነበረ ቤተሰብም ደስ አለ፣ አሁን መረጋጋት ትጀምራለች፣ የራሷን ቤተሰብ ትመሰርታለች የሚል ቤተሰባዊ ዊሽ የለም፣ ምኞት የለም። እሱም ተደማምሮ ብዙ ቤተሰብ ደስተኛ ሆኖ ነበር። ተጋቡ። የሚገርማችሁ ግን ከዚህ ባለቤቷ ጋር ጥሩ ህይወት ቢጀምሩ 6 ወር ላይ ነው በሞት ያጣቸው። ታሞ ነበር ወይ አደጋ ነበር ወይ ምናምን ብዬ ጠይቄያታለሁ። ይህን ያህል የምትለው በሽታ አይደለም ወይም ህመም አይደለም፣ እንደ ድንገት ነው። ስራ ውሎ ሲገባ ወጋኝ አለ፣ ገባ። ከ2 ቀን በላይ መቆየት አልቻለም፣ ሞተ። እንዲህ እያለ እያንዳንዱን እንግዲህ 7ቱን ባሎች እስከሚደርስ ድረስ ታሪኩን አልነግራችሁም፣ ሰፊም ስለሆነ አስፈላጊም ስላልሆነ ማለት ነው። በዚህ ውስጥ ግን ላስተላልፍላችሁ የፈለግኩት ነገር ስላለ ነው ይህን ታሪክ ወደ እናንተ ማድረስ የፈለግኩት በሷም ፍቃድም ቢሆን ማለት ነው። እና ከዛ በኋላ በተለያዩ ጊዜያቶች እሱን ጨምሮ 7 ባሎች አግብታለች፣ እሱን ጨምሮ ማለት ነው። ከሱ ሞት በኋላ በተለያዩ ጊዜያቶች 6 ባሎችን አግብታለች። አንድም ግን በህይወት የተረፈላት የለም። በኋላ ነው የገባት። ምንድነው በህይወት ውስጥ ለምንድነው ባሎች ሊበረከቱልኝ ያልቻሉት ብላ ስትጠይቅ ሰዎች አማከሯት። ምናልባት አንዳንድ ሰው ያው ሲያማክራችሁ ከጀርባ ያለውን ታሪክ መሰርሰር ይፈልግ የለ። ጥሩም ነው ደግሞ ምንድነው ያለፈው ታሪክ ይችላል። ይሄን ለኔ ነገረችኝን ታሪክ ነግራቸዋለች። ይሄማ ከሆነ እኮ ያ ሰውዬ የሆነ ነገር አድርጎብሽ ሊሆን ይችላል፣ ዝቶብሻል፣ ከኔ ውጭማ አታገቢም ብሎሻል። ምናልባት ይሄ ሰው እጀሰብ አድርጎብሽ ከሆነስ የሚል ነገር ሲነሳው ከዛ በኋላ ከቤተሰቦቹ ጋር ተመካክረው ወደ ጸበል ነው ሄደችው። ሁሉም ነገር ይፋ ያወጣው ጸበል ላይ ነው። እንግዲህ በእርኩስ መንፈስ ስንጠቃ ይህንን ነገር ከምናውቅበት መንገድ አንደኛው በጸሎት ህይወታችን ተግተን ራሳችን ስንጀግን ነው። መንፈሱን እያስለፈለፍንም የምንነቃው ስንጸልይ፣ ስንጾም፣ ስንቆርብ፣ ስንሰግድ፣ ስንንበረከክ በመሳሰሉት ሁሌም እንደምንለው ማለት ነው። ከዛ ውጭ ግን ሌላው የበቁ አባቶችን አግኝተን እነሱን ስናማክር ያው እነሱ ስለሚታያቸው ጸጋው ስላላቸው እነሱ ከሚነግሩን ነገር ላይ ተነስተን ነው። ሌላው ደግሞ ጸበል ቦታ ላይ ሄደን ስንጸበል መንፈሱ መቋቋም ሲያቅተው በጸበል ኃይል የሚለፈልፈው ነገር በዚህ ነገር ነው የምናውቀው። እና እሷ ጸበል ሄደች። እንደውም ጻድቃኔ ሄድኩኝ ነው ያለች። ጻድቃኔ ሄዳ የሆነው ነገር ሁሉ ተነገራት። ይሄ ግን በአንድ ጊዜ መጣ አይደለም። በጣም ተመላልሳለች። ብዙ ጸበል ሄዳለች፣ ጻድቃኔ ሄዳለች፣ ሌሎች ብዙ ቦታዎች ሄዳለች። ተመላልሳ ሄደችው ጻድቃኔ ነው። መጨረሻ ላይ ግን ተመላልሳም ደጅ ስለጠናቻት ያለውን ነገር በህይወቷ ላይ የተሰራውን ነገር ይፋ አደረገችላት። ለካስ ያ ሰው 13 ዓመት ላይ አግብተው አልፈልግህም ብላው የተለየችዋል። ልክ እንደዛተው የመተትና የድግምት አስተብትበው ማለት ነው ልኮባታል። ይሄ ምንድነው የሆነው? ሌላ ባል እንዳታገባ፣ ህይወቷ ስኬታማ እንዳይሆን፣ እየሰራች አመዳፋሽ እንድትሆን፣ ሌላ ጊዜ እንደምንለው ማለት ነው። ከዛ ውጪ ላዩ ላይ አይነጥላለ፣ የአይነጥላ መንፈስ ማለት ነው። ለምሳሌ አለች አንድን ሰው ዛሬ ተዋወቅኩትኝ፣ ያ ሰው በደንብ አውርቼው ምናምን አቅርቤው አለች። ያ ሰው ልክ በአእምሮ እኔን ከእህትነት አልፎ ለጾታዊ ግንኙነት ከተመኘኝ ደቂቃ ጀምሮ ጠለዋለሁ ነው ያለችው። ይሄ አይነጥላ መንፈስ ነው። እንግዲህ ወንድ ላይ የሴት አይነጥላ ስትኖር ያ ወንድ
ሴቶች አይቀርቡትም። ሴትም ላይ የወንድ አይነ ጥላ ሲኖር ሴቷን ወንዶች አይቀርቧትም። ቢቀርቧትም ደግሞ ይለዩዋታል። ከዚህ በፊት አንድ ታሪክ ነግሬያቸዋለሁ። ውጭ ሀገር የምትኖር ልጅ ሀብት አላት፣ ውበት አላት፣ ቤት አላት፣ ንብረት አላት፣ ቆንጆ ነች፣ እድሜዋ ገና ነው። ነገር ግን ወንዶች ይቀርቧታል፣ ይለዩዋታል። ማግባት ትፈልጋለች፣ መውለድ ትፈልጋለች፣ አልቻለችም። በእንደዚህ አይነት ችግር ውስጥ ያሉ በርካታ እህቶች እንዳሉ ይታወቃል። ይሄም የሆነው በምንድን ነው? አንደኛ ልክ እንደዚች እህታችን እንደ ባለታሪካችን እርኩሳን የሆኑ ሰዎች፣ ሰልፊሽ የሆኑ ሰዎች ማለት ነው። እንግዲህ አንድ ሴት እኔ ካልፈለገችኝ ካልወደደችኝ መብቷ ነው በቃ። ስለዚህ እኔ ምርጫዋ ካልሆንኩኝ መብቷ ነው። ስለዚህ ያችን ሴት በግድ ላስቀራት አልችልም። ስለዚህ ገና ለገና ከኔ ጋር ትዳር ስላልመሰረተች ከኔ ጋር አብራ መኖር ስላልቻለች ያች ሴት ግዴታ ሌላ ሰው ማግባት የለባትም ብዬ ድግምት መተት ምልክባት ከሆነ አንደኛ የሴጣን ተከታይ ነኝ፣ ሁለተኛ በጣም ራስ ወዳድ ነኝ። ከዛ ውጭ ልሆን አልችልም። በሰዎች ላይ በዚህ አይነት ደረጃ ክፉ ነገር የሚያደርጉ የሰይጣን ተከታዮች ናቸው። አንደኛው እሱ ነው። ሁለተኛ ደግሞ አይነ ጥላ መንፈስ ውስጣችን ሲኖር አይነ ጥላ በነገራችን ላይ እንደ ቀልድ አንመልከተው። አይነ ጥላ አንዳንዱ ከልጅነት ጀምሮ ግለሰቡን ወይም ግለሰቧን የሚያገባ መንፈስ አለ። ለምሳሌ ሴት ከሆነች ወንድ አይነ ጥላ ከልጅነቷ ጀምሮ ነው ያገባዋት ብሎ ሲናገር እንሰማለን። ሴትም ላይ እንደዛው ከልጅነቷ ጀምሮ ነው፣ ወንዱም ላይ እንደዛው ከልጅነቱ ጀምሮ ነው ያገባውትኝ። ስለዚህ ማንም ሊያፋታኝ አይችልም ከልጅነት ጀምሮ። በጣም ከባድ ነው። በዛ ላይ ደግሞ ስልቱን በጣም ይቀያየራል። እኔ እንደውም አንድ ልጅ አይቻለሁ ቀሲስ ሄኖክ ወልደ ማርያም ላይ የአይነ ጥላ መንፈስ በጣም ስትጫወትበት፣ ሴት አይነ ጥላ ላይ ሆና በጣም ሌላው መንፈስ አራግፎ ጠንካራ ልጅ ነው። አይ በቃ ጠንካራ ነኝ ላይ መንፈስ የለም ብሎ እንዲያስብ አድርጋ፣ እሷ ግን አድፍታ ነበር የተቀመጠችው። አሁን አንዳንዶች ጥንካሬያቸው መልካም ሆኖ ሳለ ግን አየለብንም ብለው በራሳቸው የሚተማመኑ አሉ። ኖ ትዳር ስትከለከሉ ወይ ወንዶች ሆናችሁ ትዳር ሳይኖራችሁ ፍቅረኛ ሳይኖራችሁ ወደዛ መንገድ ስትጀምሩ ያንን ብሎክ የሚያደርግባችሁ ከሆነ መጠራጠር መቻል አለባችሁ። የአይነ ጥላ መንፈስ ነው እንደዛ የሚያደርገው። ሴቶችም ወንዶችም እንደዛው ማለት ነው። አንዳንዶች በመንፈሳዊ ሕይወታቸው ጠንካራ የሆኑና ጸሎት ላይ መንበርከክ ላይ ሁሉም ላይ የሆኑና የአይነ ጥላ መንፈስ ላይ ግን ረቂቅ ስልቱን ስለማያውቁት ትዳር ሕይወት ሲከለክላቸው ይሄ የራሴ ተፈጥሯዊ ባህሪ ነው ብለው የሚያምኑ አሉ። ኖ ከባህሪ ጋር ተመሳስሏል። መንፈስ እኛን መስሎ አይደለ የሚያታለን የሚያጭበረብረን። ስለዚህ ባልተለመደ መልኩ ወንድ ሆኖ ሴት መቅረብ የማይችል ከሆነ፣ ሴት ሆና ደግሞ ወንድ መቅረብ የማትችል ከሆነ አሁን አንዳንዶች ምንድን ነው የራሴ ተፈጥሯዊ ባህሪ ነው፣ ኩሩነቴ ነው፣ ሴት ልጅ ተለማምጬ አላገባም፣ ወንድ ልጅን ተለማምጬ። ይሄ አንዳንዶች ከልጅነት ይዘው የሚመጡት ባህሪያቸው ነው። የራሳቸው ባህሪ ይመስላቸዋል። ነው አይደለም። የትኛውም ወንድ በህይወት እያለ ጤነኛ እስከሆነ ድረስ ለአቅመ አዳም ሲደርስ ትዳር ይዞ እግዚአብሔር በልጆች ከባረከው ልጆች ወልዶ ነው መንገዱን የሚቀጥለው። ሴትም እንደዛው ማለት ነው። ከዚህ የህይወት ምህዋር ከወጣን ግን ለምን ብለን ልንጠይቅ ይገባልና እዚች ባለታሪክ እህታችን ላይ የተከሰተው ነገር ይሄ ነው። መጀመሪያ አልገባኝም ነበር አለች። በኋላ ግን ቁጭ ላይ አዋያው ነገርኳት። የሚገርማቸው እኔ እስከምነግራት ነገር ጥርጣሬው ነበር። ያው ጸበም ላይ ተመልክተዋለች እና ኦን ኤንድ ኦፍ ነበረች። እዛ ላይ ጸበል ላይ እንደተጋለጠላት እያወቀች እንኳን ትጠራጠር ነበር። ምናልባት የኔ ችግር ሊሆን ይችላል፣ ወንዶች የማይቀርቡኝ። ያው እዛ ላይ እንግዲህ ምልክቶችን አይታለች፣ ነግሬያቸዋለሁ። እዛ ላይ መንፈሱ ተናግሯል፣ ተጋልጦላታል፣ ያለው ነገር ተነግሯታል በአባቶችም። ነገር ግን እንደዛም ሆኖ በአብዛኛው ፐርሰንት የኔ ችግር ነው ብላ ነበር የምታምነው። አይደለም። በኋላ ግን በንባብም ያወቅኩት መምህራኖች የሚያስተማሩኝ ነገርኳት ነው። በትክክልም ነው። ያ የልጅነት ውበቱ አሁንም ላይዋ ላይ ይታያል። ጠንካራ ሰራተኛ ነች። እንግዲህ አንድ የጋራ ቡድን ነበር ብያችኋለሁ። እዛ ውስጥ በማውቃቸው ልጆች ስለ እሷ አንዳንድ ነገሮችን መረጃዎችን ነግረውኛል። ጠንካራ ነች፣ ለፍቶ አዳሪ ነች፣ ከሰው ጋር ያላት ማህበራዊ ግንኙነት ጥሩ ነው። እንደዛ ሁሉም ነገር ያሟላች ሴት እንዴት ነው ትዳር ልታጣ የምትችለው? ችግር ከሌለ በስተቀር። ያ ችግር ነው አይነ ጥላ። ምን ያህሎቻችን እዛ ላይ ተገንዝበናል? እና በእንደዚህ አይነት ችግር ውስጥ ያሉ ገንዘብ ሳያጡ፣ ውበት ሳያጡ፣ ባህሪ ሳያጡ፣ መልካምነትን ሳያጡ ትዳርን እየፈለጉ እየናፈቁ ትዳር ያልያዙ ወንዶችም ሴቶችም አሉ። ይሄ ጊዜ እየጨመረ ሲመጣ ምን ያመጣል መሰላቸው? ከማህበራዊ ህይወት እንድትነጠሉ፣ በራሳችሁ እንዳትተማመኑ፣ ራሳችሁን እንድትጠሉ፣ እኔ ከሌላው ሰው የተለየ ሆነኝ ብላችሁ በኔጌቲቭ አቲቲዩድ ራሳችሁ እንድትመለከቱ፣ ከዛ ሲያልፍ ደግሞ ከሰዎች ተነጥላችሁ ብቻችሁን እንድትኖሩ ዘግታችሁ ማለት ነው። እነዛ ነው የሚገፋፋችሁና ልትጠነቀቁ ይገባል። ሁሉ ነገር የሚሳካላችሁ በዚህ አይነት መንገድ የትዳር ህይወታችሁ የፍቅር ህይወታችሁ የሚዘጋ ከሆነ ላያችሁ ላይ አይነ ጥላ እንዳለ
ምንም መጠራጠር የለባቸው። እርግጠኛ ለመሆን የምትፈልጉ ከሆነ ደግሞ መምህራን አባቶች አሉ በዚህ ጉዳይ ላይ በደንብ የሚያስተምሩ፣ በዚህ ጉዳይ ላይ በደንብ የሰሩ። የእነሱን ቪዲዮዎች ከመመልከት ውጭ እነዚህን ሰዎች ፐርሰናል ሄዳችሁ ልታገኟቸው ጥረት ብታደርጉ መልካም ነው። በደንብ ይነግሯቸዋል። አይነ ጥላ ምንድን ነው? አይነ ጥላ ባህሪው ምንድን ነው? በእኔ ላይ ምንድን ነው የሚያሳድረው? ተጽዕኖ ምንድን ነው የሚለውን ነገር እነሱ በደንብ ሊያስረዷቸው ይችላሉ። እና አንዳንዶች አይነ ጥላ ያለባቸው በፍጹም የማያውቁ አሉ። እቺ ምስኪን ደግ እህት ከነዛ ሰዎች መካከል አንደኛዋ ነች። እና ብዙ ነገር እንዲዘርዝር ሳስታት እንዲህ አይነት ነገር አለ እንዴ ብላ ነው በጣም ተገርማ የሰማችው። እሷ የምታውቀው ነገር ምንድን ነው? ጸበል ቦታ ሄደች። እንዲህ መንፈሳዊ ህይወቷ ላይ እየበረታች ስትሄድ መንፈስ ከላይዋ ላይ እየተሸኘ መሄዱን ነው። ኦፍኮርስ ሌሎች ነገሮችም ነበሩ፣ ሌሎች መንፈሶችም ነበሩ። ነገር ግን እዚህ አይነ ጥላው ላይ ቢገባትም እየተጠራጠረች የመጣችው ምንድነው? ራሷን ነበረ ብሌም የምታደርገው፣ ራሷን ነበረ የምትወቅሰው። እና ራሳችንን ከመውቀስ ህሊናችንን ከማስጨነቅ እንዳልኳችሁ የምንጠራጠር ከሆነ በዚህ ጉዳይ ላይ እያየንም ኦን ኤንድ ኦፍ የምንሆን ከሆነ ያው መንፈሱም እንድንነቃ ስለማይፈልግ ነው። ስፔሻሊ የአይነ ጥላ መንፈስ ከምናስበው በላይ በጣም አሳሳች ስለሆነ ያም ዲሲቭ ሊያደርግ ስለሚችል የበቁ አባቶች ጋር አይነ ጥላ በጣም የሚያስተምሩ አሉ። እነ መላከ መንክራት፣ እነ ቀሲስ መላከ መንክራት ግርማ፣ እነ ቀሲስ ሄኖክ ወልደማርያም፣ እንደውም ቀሲስ ሄኖክ በአይነ ጥላ ላይ በጣም ብዙ እንዳስተማሩ አውቃለሁ። እና የእነሱን ትምህርት ፈልገን ብናገኝ ራሳችንን ነፃ እናውጣለን ማለት ይቻላል። እና በጣም የሚያሳዝነው ግን ይህች እህት ጸበል ቦታ ላይ ሄዳ መንፈሱ እስኪያጋልጥላት ድረስ 7ቱንም ባሎቿን እላዩ ላይ ያለው ነው። ባል ያለችው ምንድነው? በቃ ከነቃይም በኋላ ነው የተነገረኝ። እዛ ቦታ ላይ ለፈለፍኩትም የተነገረኝና ያወቅኩት 7ቱንም ባሎቿን የገደለው እላዩ ላይ ያለው መንፈስ ነው። በቃ አግብቻታለሁ ነው ያለው። ስለዚህ ወንድ ሲጠጋት አይፈልግም። ያንን ወይ ያሳምመው ወይ ባደጋ ወይ በሆነ ነገር ያጠፋዋል። 6 ወር 1 ዓመት ማክሲመም የምትቆየው ማለት ነው። በበሽታ የሞቱ አሉ፣ በአደጋም የሞቱ አሉ። እና እንግዲህ አንዲት ሴት በጣም ባልነቃችበት ሁኔታ 7 ባሎቿን በመንፈስ ስትነጠቅ እያዩ መንፈሳዊ ህይወትን አለማስተማር ንፉግነት ነው የሚሆነው። ያው አንዳንዶች በዚህ ጉዳይ ላይ ስትሰሩ ደስ ባይላቸውም ማለት ነው። እና እሷን በምሳሌነት እንደው ስላገኘኋት አጋጣሚው ስላገናኘን የእሷን ታሪክ ነግራኝ ወደ እናንተ አቀረብኩት እንጂ ገንዘብ እያላቸው እስኪ ጻፉልኝ፣ የራሳችሁን ታሪክ ሼር አድርጉ። ውጭም ሀገር ኢትዮጵያ ውስጥም ሊሆን ይችላል። ሁሉ ነገር ተሟልቶላችሁ ውበት ሳያንሳችሁ፣ ኢኮኖሚ ሳያንሳችሁ፣ ትምህርት ሳያንሳችሁ፣ ማህበራዊ ግንኙነት ላይ መልካም መሆን ሳያንሳችሁ ትዳር ያጣችሁ ወንዶችም ሴቶችም ጻፉልኝ። በትዳርና በፍቅር ህይወት ስፔሻሊ የተፈተናችሁ ማለት ነው። እዛ ላይ እናውራ፣ ሌሎችም ትምህርት መሆን ስለሚችል ማለት ነው። እና አዝናለሁ። በጣም ልብ የሚሰብር ታሪክ ነው። 7 ባል ማጣት ቀላል ነገር አለ በተለያየ ጊዜ። እና ሌላው ምንድን ነው አሁን እሷ ላይ ሌላው በጣም ያየሁትኝ ስብራት ከሌላው የበለጠ ማህበራዊ ተጽዕኖ። እባካችሁ ሰዎች በማታውቁት ነገር ላይ አስተያየት አትስጡ። አሁን እሷ ጎረቤቶቿ የሚሏትን ነግራኛለች። ገፊ ገለመሌ ምናምን የሚለው ነው። እራሳችሁ ላይ ደርሶ እስከምታዩት ድረስ እንዲህ አይነት አስተያየት ባትሰጡ። ማንም ላይ እንዲደርስ አልፈልግም፣ ግን ግዴታ እራሳችሁ ላይ ደርሶ ምስክር መሆን የለባችሁም። እና ሰው በዛ አይነት ሁኔታ ልቡ ተሰብሮ በማይፈልገው ባላወቀው ባልተረዳው ነገር ልቡ ተሰብሮ እንደገና ደግሞ ማህበራዊ ጫናችንም ደግሞ ያንን ሰው የበለጠ ይሰብረዋል። ስለዚህ አሁን እሷ እንደውም ቦታ ሁሉ እንደቀየረች ነግራኛለች። የበፊት ህይወቷን በደንብ የሚያውቁ ሰዎች እንዲህ በተለያየ ጊዜ ባሎች እንደሞቱባት የሚያውቁ ሰዎች እንደ ገፊ ነው የሚቆጥሯት፣ እንደ ድለቢስ ነው የሚቆጥሯት፣ እንደ ክፉ ሰው ነው የሚቆጥሯት። ነው አይደለም። የዛ ተጠቂ አትሆኑ፣ ለዛ አትጋለጡ። እና እንዲህ አይነት ተጽዕኖ የምታደርሱ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። ያንን ሰው የበለጠ ህይወት የጎዳው እርኩስ መንፈስ የጎዳው ይበቃዋል። እና የእናንተ ጫና፣ የእናንተ አፍ፣ የእናንተ መንሾካችሁ፣ የእናንተ ሀሜት ደግሞ የበለጠ ይሰብረዋል። እና ከዚህ ድርጊታችሁ ተቆጠቡ ማለት እፈልጋለሁ። እንደዚህ አይነት ታሪክ መሰል ታሪክ ያላችሁ ብታካፍሉን ለሌሎቻችሁ ማስተማሪያ ለሚሆን መልሼ አቀርበዋለሁ። እንግዲህ ለዛሬ ያልኩት መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም